ሰራተኛዋ አይድ ድራማ ይዤ መጣሁኝ። ባለፈው ሊዱ ይሄ ማነው ናውል ነው ማነው የሚባለው ልጅ ሊዱን ከኤላ ቤት ሊዱ ተነስታ ወደ ቤት ስትመጣ እንዲሁም ደግሞ ይቺን ቤዛ ከኋላ ከሷ ኋላ እየወጣች እየነበረው ዛሬ የዛኔ ሊዱን ይዞ ይሄ ወስቶ እያገታት ነበር። ከዛ ደግሞ ዛሬ ሊዱ የት ሄደች የት ገባች ምን ሆነች የት ገባችስ የሚለው ያው እየለቀቁት ነው ማለት ነው። የዛን ቀን ደግሞ ሊዱ ከኤላ ቤት ወጥታ እየመጣች እንዲሁም ደግሞ ከኋላዋ ቤዛ እየመጣች ነበር። ቤዛ ነገሩን ሁላ አይታለች። ይሄ ልጅ እንዴት እንዳደረጋት የትስ እንደወሰዳት ሁሉንም ነገር አይታ ነበር። ዛሬ ደግሞ ሊዱን ማን አያ የትስ ገባት የትስ ወጣች የሚለው እያወሩ ነበር። ነገር ግን ደግሞ ቤዛ ይሄንን ነገር ውስጧ እያወቃ ስለሆነ ይሄም ደግሞ ምንም እንዳልሰራ እንዲሁም ደግሞ ምንም እንዳልተፈጠረ ምንም እንዳላደረጋ ከነሱ እኩል እየሆነ በቃ ዴፊንም እያዝናና አብሽር ያኔ በመጨነቅ የሚሆን ነገር ወይም ደግሞ በመጨነቅ የሚመጣ ነገር የለም። እህቴ ትኖራለች፣ ራሷን አውቃለች፣ ምንም ነገር አይገጥማትም። ያኔ ሕፃን ልጅ አይደለችም እያላ ነበር። ዴፍም ደግሞ አረታወኝ እህቴ ለእናንተ እንጂ ለኔ አሁንም ዛሬም ነጋም ለኔ ሕፃን ናት። ነገር ግን ደግሞ ለእናንተ ምናልባት ራሷን ችላለች ልትሉ ትችላላችሁ። እህቴ በጣም ናት። እህቴ በጣም የዋናት። ስለዚህ ለእናንተ ነው ትልቁ፣ ለኔ ትልቅ አይደለችም እያለ ነበር ዴፍም። በዛ መሀል ደግሞ ቤዛ ይሄንን ትጠይቀዋለች። ናውል ቆይ ግን ሊዱ የት ሄዳ ሊሆን ይችላል እያለች ነበር። እንዴ እኔ ምን አውቃለሁኝ? እኔ ከእናንተ እኩል ነው የሰማሁት። እኔ ደግሞ አላየኋትም። ነገሩን ከእናንተ እኩል እየሰማሁት ነው። አረ አይደለም፣ እኔ እኮ ትላንት ማታ የት ነበርክ? እንዴት ነበር? የት ነበር እያለችው ነበር። እሱም ደግሞ አረ የትም እዚህ ነኝ ያለሁት እያላት ነበር። ነገር ግን ደግሞ ቤዛ እንዳገኘች አላወቀም። በዛ መሀል ደግሞ ቤዛ ያያንዳንዱን እንዳገኘችው ብላ ያያንዳንዱን እየነገረችው ነበር። ነገር ግን ይሄንን ጫወታ ከፍቅር ሳይሆን ከኔ አብረን እንጫወተው እያለች ነበር። ሊዱም ደግሞ የዋናት። እኔ በዚህ ድራማ የምትመችኝ ሉሊ ናት ማለት ነው። ሉሊ ትመችኛለች ይሆን አይደል? ነገሩ ቶሎ ይገባታል። ለሌላው ነገሩ ቶሎ አይገባቸውም። አይደል? ምንም አትሆን፣ ያው በትንሽ ነገር አትታለልም። ይቺ ደግሞ ሊዱ እንዲሁ እናንተ ሴት ስለሆናችሁ ሴትነታችሁን ተጠቅማችሁ ለምን ያኔ በትንሽ ጊዜ ሀብታም እንድትሆኑ አትፈልጉም? እንዲሁም ደግሞ የወሩን በሳምንት ታገኛላችሁ እያገኛችሁ እያለ ነገር ግን ደግሞ አሁንም የሳምንቱን ደግሞ በቀን ማግኘት ትችላላችሁ። ስለዚህ ሴቶች እኔ ሴት አለመሆኔ ቆጨኝ፣ ሴት ቢሆን ኖሮ እስካሁን ለውጤን ታዩት ነበር እያላቸው ነበር። በዛ መሀል ደግሞ ሉሊ አይ እስቲ በመጀመሪያ አንተ ራስህን ለውጥና ከዛ በኋላ እኛ እንደርሳለን። አንተ ጠይብ እስከ ዛሬ የተለወጥከው የት አለ? እኛማ ሴት ነን ስትለው እሱ ምን እያላት ነበር? አይ እኔ እኮ ወንድ ስለሆንኩኝ እንጂ ሴት ቢሆን ሴትነቴን ተጠቅሜ የፈለኩትን ነገር ያደርግ ነበርኩኝ፣ እንዲሁም ደግሞ በትንሽ ጊዜ ሀብታም ይሆን ነበርኩኝ እያላ ነበር። የዛን ሰዓት ደግሞ አይድም አይ እኔ ጥሬ ግሬ በሊፋቴም ይሁን በምን ጥሬ ግሬ ነው ያኔ ሀብታም መሆን የሚፈልገው። እንዱ ሴትነቴ ተጠቅሜ የሚመጣ ሀብት እንዴት ነው እስከየት ነው እንዴት ነው ብላ እየጠየቀች ነበር። ከዛ መሀል ደግሞ እየሄዳ ለፍቅር ያያንዳንዱን እየነገራት ነበር። አይ ይሄ ሉሊና አይድ በጣም ኃይለኛ ናቸው። ነገር ግን ደግሞ የምትመችኝ እንዲሁም ቀለል ያለች ሴት ብላ ይሄንን የዴፊን እህት እየነገራ ነበር። ነገር ግን ደግሞ እሷ ሴትነታችሁ ተጠቅማችሁ ሀብታም በትንሽ ጊዜ ሀብታም ትሆናላችሁ ስለተባላች ብቻ ታነስታ እኔ ፈልጋለሁኝ እንዴት ነው ስራውስ ምንድነው ብላ ታነስታ እሱ ይዞ ይወስዳታል። ሲወስዳት ደግሞ አንድ ጨለማ ያለው ቦታ ደርሷል። ከዛ ደግሞ ያው ራሷን ምንድነው የሚባለው ራሷን እንደታቅ አድርጎ ወደ ክላሱን ይዞት ገብቶ ነበር። ከዛ በኋላ ምንም እንዳልተፈጠረ ምንም እንዳልሰራ ተመልሶ መጥቷል። ዛሬ ደግሞ ሁሉም ተደናቅተዋል። በተለይ ዴፍ እህቴ እኔ ነኝ ጥፋተኛ፣ እኔ ነኝ ማንከባከብ ያቆምኩት፣ አንቺ ደግሞ የዋነሽ። እህቴ በጣም የዋናት። በዚህ በፊት ደግሞ እናቴና አባቴ ተጣልቶ ነገር ግን ደግሞ ሊዱ የፍቅር ዘፈን እያመጣች እየዘፈነች ከዛ ደግሞ እናትና አባቴ ተቃቅፎ እያለቀሱ ነበር። ሊዱ በጣም የዋናት ብሎ
ለያንዳንዱን ለአይዲ ነገራታል። አይዲ ደግሞ ምናልባት ተቆጣች እየመሰለው ነው። አይዲ ደግሞ አይ ሊዱ የዋይ እንደሆነች እኮ አውቃለሁኝ። ነገር ግን ደግሞ እኔ በፍቅር እንትን ነው እሷም እንደዛ ልትሆን ትችላለች እንጂ አይ ሊዱ በጣም የዋናት እያለችው ነበር። አይድም ማለት ዴፍን በዚህ ሰዓት በጭንቀት እያለ ነው። ቤዛ ሊዱ ካንታ ጋር ነው የሄደች። በአይን በብረቴ አይቻለሁኝ። ሊዱን የት ነው ያደረካት? አላማህስ ምንድነው? አላማህስ ምንድነው? አታስመስል። ሁሉንም ነገር እንዳልሰማው አይመስላ። በአይን በብረቴ እያየሁ ነበር። እሷ ናት እያለች ነበር። አዎ ሊዱን ወስድኳት እኔ ነኝ። ልታስፈራሪኝ ነው ቃሽም እያላት ነበር። ንገረኝና ከፍቅር ጋር ያለህን ግንኙነት ምንድነው? እኔ ላይ ብልጥ ለመሆን አትሞክሪ። አንቺ አደን ወይም ዲፉን ምንም እንትን የሚለሽ ነገር የለም። እኔ ላይ ብልጥ ለመሆን አትሞክሪ። አንቺ አይድ ወይም ደግሞ ዴፍ አይደለሽም። ምንም አታመጪ። ሊዱን ገድለሃታል እንዴ? አው ገድየታለሁ። ቢል ገድላትስ ምን ልታመጪ ነው? አንቺም ደግሞ በዚህ ሁኔታሽ ዝም መትይ ከሆነ ይናገራለሁ መትይ ከሆነ አንቺንም እገድልሻለሁ። ቆይ ግን ፍቅርን ለምንድን ነው የለወሰድካት እያለች ነበር። እሺ ችግር የለም አሁን ለማንም ትንፍሽ አይደለም። ነገር ግን ደግሞ አንተም ልትረዳኝ እፈልጋለሁ እያለች ነበር። ቤዛም በጣም ጥሩ አሁን ወደኔ እየመጣሽ ነበር። ምን ሊገዛሽ? ለሊንም ይገዳት እንትና ወግዳት ለማለት ነው። ለሊን እያለች ነበር። እሷ ትንሽ ትቆይ። ከዛ በኋላ ሁሉንም ነገር የምናይ ይሆናል። ከዛ ከወሰድካቸው ግን ምንድነው የምታደርገው? ወይስ ለምንድነው የምትገላቸው እያለችው ነበር። ስሚ አሁን ያወራነው ነገር ባንቺና በእኔ መካከል ብቻ መቆየት አለበት። ማንም ይሁን ማን ይህንን ነገር መስማት የለባቸውም። ነገር ግን ደግሞ ከአንድ ሰው ቢሰማ ያንቺና የኔ ነገር አብቅተዋል። አንቺም በትንሽ በቅርብ ሰዓት ሬሳት ይሆኛለሽ እያላት ነበር። እሷም ደግሞ እሺ እያለች ነበር። ከዛም የቀጥለው ኤላዬ እንዴ ምን እየሆንከ ነው? እያሰብከ መሰለኝ እያለችው ነበር ሉሊ። ኤላም ደግሞ አዎ እያሰብኩኝ ነኝ። እኔ አንድም ቀን እንትን ብያት አላውቅም። እሷ ሁል ጊዜ እየመጣች እየከፋህ ነው ወይስ ደግሞ እንዴት ነው ትለኝ ነበር። እኔ ደግሞ አንድም ቀን ቦታ ሰጥቻት አላውቅም። አሁን ያ ትዝ እያለኝ እያሰብኩኝ ነኝ እያላት ነበር። ሉሊም ደግሞ ኤላ በቃ አንተ አትጨነቅ፣ አሁን የሆነ ሆኗል። ቀጣይ ለሚሆነው ነገር ደግሞ መጠንቀቅ ነው እያለች ነበር። እሱም ደግሞ ለሊ በዚህ ሉሊ ማለት ለሊ በዚህ ፍጥነቷ ቆይ አንድም ቀን አይቻትሽ ታውቂያለሽ እንደ እያላት ነበር። እሷም ደግሞ አይ አንድ ቀን አይቻታለሁ ታደብቃ አልጋ ላይ ወጣ እየጨፈረች እያለች አዎ እሱ ነው። ግን ኤላ ግን ታውቁሃል አንተ እኮ ስለ እሷ በጣም እያወራህ ነው እያለችው ነበር። ግን ይቅርታ አዎ ያኔ እያወራሁኝ ነኝ። እኔ ግን ብቻዬ ሲሆን ሁሉ ጊዜ ስትጠይቀኝ የነበረው ይሄ እንትን እያለኝ ነው። አሁን እኮ ሞተች አልተባለም ጠፋች ነው። ቢያንስ ደግሞ ለዲፍ እህቷ ናት። አንተ ግን በዚህ ልክ እንደዛ ስትሆን መሆን በጣም ያጠራጥረኛል እያላችው ነበር። ታይ ሉሊ እንደዛ አታስቢ። በቃ አትከራከረኝ እያለች ነበር ሉሊ። ነገሩ ሉሊ በጣም ስለምትወደው በቃ ማንም ሴት ከሱ ልታይና ከሱ የሆነ ነገር እንዲል አትፈልግም። በጣም ስለምትወደው እንዲሁም ደግሞ በጣም ቦታ ስለምትሰጠው እሱን ከሌላ ሴት ወይም ደግሞ እሱ ያኔ የሌላ ሴት ነገር አንስቶ ዝም ብሎ ያንን ነገር እየደጋገማ ሊያወራ አትፈልግም ሉሊ ማለት ነው። ነገር ግን ደግሞ እሱ ያው ያኔ ያለፈው ያኔ እሷ ስትመጣ የሚታወራውን እንዲሁም ደግሞ ከፍቶሃል ወይ ምን ሆነህ ነው እንዲሁም አብረን እንሆን
የምትለው ነገር ሁላ አሁን ላይ ፊት ለፊት እየመጣ እንዲሁም እንቅልፍ እየነሳው ሰላም እየነሳው ይገኛል። ሉሊ ደግሞ ይሄንን አግኝታለች። እሷ ከጠፋች በኋላ አንተ ምንድነው ለምንስ ይሄንን ልክ ትጨነቃለህ? ዴፍ ደግሞ ወንድሟ ነው። ስለዚህ ከዴፍ በላይ አንተ እየተጨነካ ነው ምናምን ትለዋለች። እሱም ደግሞ ያው የባለፈው ህይወቱን እየነገራት አንቺ ሳትመጪ በፊት እንዲ ነበር እየመጣች ደግሞ ክፋቴንም ሁሉም ነገር ተጠይቃኝ ነበር በዛ ተነሳ ነው እያላት ነበር ለሉሊ። ሉሊ ግን የምር ጎበዝ ናት ማሻአላ፣ ሁሉም ነገር ቶሎ ይገባታል። ያኔ አሁን ይሄ ልጅ መጀመሪያው ሊወስዳት የፈለገው ሉሊንና አይድን ነበር። እነሱ ግን ደግሞ አይ እኛ ሴትነታችን ተጠቅመን ምናገኘው ወይም ደግሞ እንትን ምንለው ገንዘብ ይቅርብን፣ እኛስ ሴትነታችን ተጠቅመን እንዴት ነውስ ገንዘብ የምናገኘው? ከየት ነውስ የሚመጣው? እንዴት ነውስ የምናገኘው? ስራውስ ምንድነው? እንዴት ነው እያሉ ድርቅ ሲሉበት እሱ ደግሞ ሄዶ ያቺ እንትና ላይ ፍጥጥ እያላ ነበር። እሷም ደግሞ አይ በትንሽ ጊዜማ ለውጣማ የሚሆን እንዲሁም ደግሞ በትንሽ ጊዜ ሀብታም የሚሆን ከሆነ የፈለገው ነገር ይሁን ይሰራዋለሁኝ ብላ ተነስታ እሺ ብላ ተስማምታ ሄዳ ነበር። አሁን ደግሞ ዛሬ ሁሉም ግራ ገብታቸዋል። ሁሉም ደግሞ እሱም ያገታትም እሱ ከነሱ እኩል እየፈለጋት ነው። እሷ ደግሞ በሚቀጥለው የምናይ ይሆናል። ትምጣ ወይስ ደግሞ ያምጣት ራሱ ወይስ ደግሞ ራሷ ጠፍታ ትምጣ፣ ሁሉንም ነገር የምናይ ይሆናል። ለዛሬ ይበቃናል። በዚህ ያክል በያላችሁበት ሰላማችሁ ይብዛ እያልኩኝ ባይ ባይ።